ተውታል ይህን ያልስ አይደፍሩም ብሎ በጽዋ ብርሃን ተቀብለው በብርሃን መነሳንስ ረጭተውታል። ዛሬ አብያተ ክርስቲያናት የሚታነጹ ቅሉ እሱ ባወቀ ደሙ ከነጠበበት ላይ ነውና በውሂዘ ደሙ ቅዱስ አለ ይላል። ከዚህም ጣልቃን የሚባሉ አይዋፍ አሉ። ልጆቻቸውን ተንከባክበው ያሳድጋሉ። ሸፍነው ተንከባክበው ያሳድጋሉ። ገላግልቱም ሲሞቃቸው ጊዜ ተጫወትን ብለው እናት አባታቸውን ይጸፏቸዋል ሲሰማቸው ጊዜ አንገታቸውን ተክተው ቆርጠው ይገድሏቸዋል። በሶስተኛው ቀን ከአባታቸውም ቢሉ ከእናታቸው ጎን ደም አውጥተው ቀብተው ያስነሷቸዋል። ምሳሌ ነው። ጣልቃን የተባሉ ሥላሴ ናቸው። ገላግልቱ የአዳምና የሔዋን ምሳሌዎች ናቸው። እሊያ ልጆቻቸውን አለ ተንከባክበው ሸፍነው እንዲያኖሩ ሥላሴም አዳምና ሔዋንን 7 ዓመት በገነት በልጅነት አክብረው አኖረዋቸው ነበረ እና ሲሞቃቸው ጊዜ ተጫወትን ብለው ፊታቸውን እንደ መጽፋት አዳምና ሔዋንም አምላክነትን ሲፈላለጉ ተገኝተዋል እና ሲሰማቸው አንገታቸውን ተግተው ቆርጠው እንደ መግደል አዳምና ሔዋንም አምላክነትን ሲፈልጉ ቢገኙ እግዚአብሔር በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ፈርዶባቸዋል እና በሶስተኛው ቀን ከአባታቸውም ቢሉ ከእናታቸው ጎን ደም አውጥተው ቀብተው እንደማስነሳት አንተ አቡነ ወአንተ እምነ የሚባል ጌታ አለ። ከቀኝ ጎኑ ትኩስ ውሃ ጥሩ ውሃ ትኩስ ደም አፍሶ አድኗቸዋል እና ሐዋርያቲሁ ከበበ ግራርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ እንዲል በወይዘ ደሙ ቅዱሳን ጾሙ ለማይምናል ወለሕዝብ ንጹሐን በዓለመ ሥጋ በዓለመ ነፍስ ያሉትን ሁሉ አዳናቸው። በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ካዳናቸው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። መጽሐፍ ላለፈውም ለሚመጣውም አለ አጸፋ መስጠት ልማድ ነውና ወበእንተ ዝናቤኪ አለ አምላክን የወለድሽ እመቤታችን ሆይ ስለዚህ እናከብርሻለን እናገንሻለን። አሁን እኛ እሷን የምናከብራት የምናጋናት ሆነን አይደለም፣ ክብርሽን ገናንነትሽን እናገራለን ሲል ነው እንጂ ንጽሕት ኩሎ ጊዜ ጨምር ንስል ወናንቃዱ አቤኪ ኩሎ ጊዜ ብሎ ይገጥሟል። ሁልጊዜ ንጽሕት የምትሆን እመቤታችን ሆይ ሁልጊዜ ወደ አንቺ አይነ ልቡናችን እንሰቅላለን። ሰው ከሚወደው ልጅሽ ዘንድ ይቅርታን እናገኝ ዘንድ አይነ ልቡናችን ወደ አንቺ እንሰቅላለን ይላል። ከማይነግዝ ሸምሸር ሸጢን ከሚባል እጽ የተቀረጸ በውስጥ በአፋ በወርቅ የተለበጠ ታቦት አካላዊ ቃልን ይመስልልናል። ታቦትን ሸምሸር ሸጢን ከሚባል ከማይነግስ እንጨት ቅረጽ አለ ብሎታል። በውስጥ በአፋ በወርቅ ለብጠው 4 ቀለበት 2 መሎጊያ አብጅለት ብሎታል። ይትመሰል ለነ ዘእግዚአብሔር ቃል አካላዊ ቃል አንድም መመሳሰል የጋራ ከሆነ ብሎ ይትመሰል ለነ ታቦተ ዘእግዚአብሔር ቃል ይላል። አካላዊ ቃል ታቦትን ይመስልልናል። ይኸውም ምሳሌ ነው።
ታቦት የእመቤታችን እዝ ዘይነቅዝ የአብርሃም ምሳሌ ዘይነቅዝ አለው አብርሃምን በአምልኮ ጣዖት በገቢረ ኃጢአት አይለወጥምና። አንድም ታቦት የጌታችን እዝ ዘይነቅዝ የእመቤታችን ዘይነቅዝ አለ እመቤታችን በኃጢአት አትለወጥምና። አንድም ታቦት የጌታችን እዝ ዘይነቅዝ የእግዚአብሔር አብ አሁን ዘግቡር ሲል ያውካል ይላል። ሆነ ሰባ ዘእንበለ ፍልጠት ወኢውላጤ ያለመለየት ያለመለወጥ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና መለኮት ንጹሕ ከተድሮ ከተፈልጦ ንጹሕ የሚሆን ዘአልቦ ሙስና መለየት መለወጥ የሌለበት መለኮት ዘዕሩይ ምስለ አብ በአብሪና ያለ ወወቱ አብሰራ ለንጽሕ እሱ ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አለመለየቱን ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በእጽ ዘይነቅዝ ነገራት። አንድም ለልየ ላይከ ኮንኩ ለርስየ ወአብሰርክዋ ለድንግል ወላዲቴ ወአስተርአይክዋ በአምሳለ ገብርኤል መልአክ እንዲል በገብርኤል አለ ነገራት አበሰራት። ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ አለ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ያዳነበት ጥበቡ ይበልጣልና። ይህን ዓለም ሲፈጥረው ለይኩን ብሎ ነው። ሲያድነው ግን በመልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ነውና። አንድም በጥበቡ ባደረገው ስጋዌ እንደኛ ሰው ሆነ። በልዩ ጥበቡ በፍጹም ጥበቡ ይላል። በልዩ ጥበቡ አለ ዲያብሎስ በስጋ ከይሲ ተሰውሮ ቢያስትበት እሱም በስጋ ብእሲ ተሰውሮ አድኖበታልና። ወበከመ ኮነ እንከ ተሃባ ሰይጣን በጉልቱ ውስተ ስጋ ከይሲ ከማሁ ኮነ ድህነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲህ የተሰባ እምኔኪ ዘእንበለ ርግብ ነውር ነቀፋ ሳይኖርብሽ ከአንቺ ከስጋ ስጋ ከነፍስ ነፍስ ነስቶ ሰው የሆነ ደመረ መለኮቶ እሱ መለኮቱን ከስጋ ጋር አዋሃደ። ሰአሊ ለነ ቅድስት መለኮቱን ከስጋ ጋር አለ አዋሃዶ ሰው ከሆነው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ታቦትን ከዚህ ይናገሩታል። ታቦትን ሸምሸር ሸጢን ከሚባል ከማይነቅዝ እንጨት ቅረጽ በውስጥ በአፋ በወርቅ ለብጠው 4 ቀለበት 2 መሎጊያ አበጅለት ብሎታል። አቆልቋዩን 2 ክንድ ከስንዝር ቁመቱ ክንድ ከስንዝር ርቡ ክንድ ከስንዝር አድርገህ ቅረጽ ብሎታል። ምሳልንም አለ ሞላልነቱን 2 ክንድ ከስንዝር ርቡን ክንድ ከስንዝር ቅረጽ ብሎታል። ለዚህ አለ ቁመት የለውም። 2ቱን ኪሩቤል እንደሚናተፍ አውራ ደሮ አስመስለህ በወዲያና በወዲህ ቅረጽ። ዙሪያውን ፈለግ አውጥተህ ያረጋ ብጽብጽ ወርቅ አፈስበት ብሎታል። ምሳሌ ነው። ሞላልነቱ 2 ክንድ ከስንዝር ከአዳም እስከ ኖህ ያለው ዘመን ነው። 2200 አለ 52 ይሆናል። በ2252 ዘመን 56ም ይላል። ዘመን አለ አራያ ድንግል ከአዳም እስከ ኖህ ያለው ዘመን ነው። በ2256 ዘመን አራያ ድንግል ሐመረ ኖህ ታቦተ ኖህ ለመገኘቷ ምሳሌ ነው። ርቡ ክንድ ከስንዝር ከኖህ እስከ ሙሴ ያለው ዘመን ነው። 1600 ይሆናል። በ1600 ዘመን አራያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ ነው። ቁመቱ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው።
629 ዘመን ይሆናል። በ629 ዘመን ሐመረ ኖህ ታቦተ ሙሴ ምሳሌዎቿ የሆኑላት አማናዊት ድንግል እመቤታችን ለመወለዷ ለመገኘቷ ምሳሌ ነው። ምሳሌ ነው። ሁለት አለ መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ። 4 ቀለበት በርእይ በሰሚ በገሲስ በአጼነዎ እመቤታችን በዚህ ሁሉ ንጽሕት ናት እና ዳርና ዳሩ የኢያቄም የሐና ታቹ የንጹሐን አበው ገቢቱ የርሷ ምሳሌ ናት። 2 ኪሩቤል የመላከ ዑቃቢና የመላከ መመስር ምሳሌ። ሊቀ ካህናቱ ከዓመት 1 ቀን ከቤተ መቅደስ ገብቶ ከምሳል ካህና ቋለ ድምፅ ሰምቶ ይወጣ እንደነበር እመቤታችንም በቤተ መቅደስ 12 ዓመት አለ በመላከ ዑቃቢ በቅዱስ ሚካኤል ተጠብቃ ከመላከ መበስር ከቅዱስ ገብርኤል ድምፅ ሰምታ ጌታን ጸንሳ ለመገኘቷ አለ ምሳሌ ነው። 2 ኪሩቤል የኦርኒና የሶፊያ ምሳሌ። ባስልዮስን ከኔ አትለያቸው ባጠገቤ ሳላቸው ብለዋለችና። 2 ኪሩቤል የዮሴፍና የሰሎሜ ምሳሌ። በመከራዋ ጊዜ አልተለዩአትም እና ፈለግ የልቡናዋ ብጽብጽ ወርቅ የሁከት መንፈሳዊ ምሳሌ። ሁከት መንፈሳዊ ከልቡናዋ አይታጣም እና አይናል። መቅደስ ዘይቸልልዋ ኪሩቤል ለስዑላን በስለ እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። መልሰው ዘይቸልልዋ ኪሩቤል ለስዑላን በስለ እግዚአብሔር። እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። መቅደስ ዘይቸልልዋ ኪሩቤል ለስዑላን በስለ እግዚአብሔር። ኦ መቅደስ ዘኮነ ለሊሁ እግዚአብሔር ቃል እንዲል እግዚአብሔር በማኅፀንሽ ያደረ አማናዊት ቤተ መቅደስ እመቤታችን አንቺ ነሽ። ቃል ዘተሰባ እምኔኪ ዘእንበለ ውላጤ መለወጥ መለየት ሳያገኘው ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ሆነ ሰራይ ኃጢአትነ ወደምሳሴ አበሳነ ጥቃቅኑን ታላላቁን ኃጢአታችን ይቅር የሚለን ሆነ። አበሳ የድፍረት ኃጢአት የስተት አበሳ የዘገየው ኃጢአት አለ የጊዜው ነው። ጥቃቅኑን ታላላቁን ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ በውስጧ ህቡ የተሰወረ መና ያለባት ንጽሕት መሶበ ወርቅ እመቤታችን አንቺ ነሽ። ምሳሌ ነው። ማን ነው? መሶበ ወርቅንም ይላል ሸምሸር ሸጢን ከሚባል ከማይነቅጽ እንጨት ቅረጽ 2 ቀለበት 2 መሎጊያ 4 ቀለበት አብጅለት ብሎታል። ንሳ ቆጽለ ወርቅ ረቃቀ ወግሉባቲ ይላል። ወርቁን እንደ ቅጠል እያሳሳህ በዚያ ለብጠው ጎሞር ሙሉ መና ጊዜ ሳትወስን አኑር ብሎታል። ምሳሌ ነው። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ መና የጌታ ምሳሌ። ጎሞር ሙሉ መና ጊዜ ሳትወስን አኑር አለ። ለጊዜው እስራኤል ይህን እየመገባቸው ይክዱት ነበር ተብሎ ዘለፋ ሊሆንባቸው ነው። ፍጻሜው ግን ያ ብዙ ዘመን ሲኖር እንዳልተለወጠ
እሱም ሰው ሲሆን አምላክነቱ አልተለወጠምና ይላል። ህብስት ዘወረደ እምሰማይ ህብስት ዘወረደ እምሰማይ አለ አኮ ሙሴ ዘወሀበክሙ ውእተ ህብስተ እንዳለው ያለ አይደለም፣ ከሰማይ የወረደ ህብስት ነው እንጂ። ወሀብ የህይወት ለኩሉ ዓለም አበዊክሙ ውስተ መና በሉ በገዳም ወሞቱ እንዳለው ያለ አይደለም። ወሀብ ሕይወት ለኩሉ ለሰው ሁሉ ህይወትን የሚያድል ከሰማይ የወረደ እውነተኛ ህብስት ነው እንጂ። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቅዋም ዘወርቅ ተጾርኪ ማየት ወተጸዳል ኩሎ ጊዜ ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ ተቋመ ወርቅ እመቤታችን አንቺ ነሽ። ተቋመ ወርቅን መክሊተ ወርቅ ትገብራ ወትቀባ በፒሳ ብሎታል። ግበራ ቅባ ሲል ነው። ተቋመ መክሊተ ወርቅን አምጥተህ ተቋመ ወርቅን ስራ ብሎታል። ከታች እንዳይፈነገል እንደ ጽዋ እግር አብጅለት ብሎታል። በዚያ ላይ አንድ መሸቢያ ቃተተው፣ በዚያ ላይ 3 መሸቢያ ቃተህ አለ። 7 አይጹቅ አውጣለት፣ 3ቱ በወዲህ መካከለኛውን ስረወጽ አድርገው ብሎታል። በመካከል የተቀዳው ዘይት በ6ቱ አይጹቅ እንዲመላ 7 ምንባረ ፈትል አበጅለት ብሎታል። ለዚህ ማፈኛ መኮስተሪያ ወለባ አበጅለት ብሎታል። ይኸው ምሳሌ ነው። ተቋም የዘመን ምሳሌ። አንድ መሸቢያ ቃተተው አለው። በዘመነ አበው መጽሐፍ አልተጻፈምና 3 መሸቢያ ቃተተው አለው። 3ቱ መሸቢያ የ3ቱ ክፍለ ዘመን ምሳሌ ዘመነ ነገስት፣ ዘመነ መሳፍንት፣ ዘመነ ነገስት፣ ዘመነ ካህናት። 7 አይጹቅ በ3ቱ ዘመናት የተጻፉ መጻሕፍት ምሳሌ። 5ቱ መጻሕፍተ ሙሴ፣ 6ኛ መጻሕፍተ ነቢያት፣ 7ኛ ወንጌል እስመ ሳብዓይ ንባቡ ለእግዚአብሔር እንዲል። አይጹቅ የምእመናን ምሳሌ። ምንባረ ፈትል ማፈኛ መኮስተሪያ ወለባ ወበትዕግሥትክሙ ታጠርይዋ ለነፍስክሙ ያለውን ሲያስቡ ይኖራሉ እና። አንድም አይጹቅ የምእመናን ብርሃን፣ የሰብአ ሥላሴ የሐዋርያት የመምህራን ምሳሌ። አይጹቁን የሚገልጸው የሚያሳየው ብርሃኑ እንደሆነ የመጻሕፍትንም ምስጢር የሚገልጹ አለ ሐዋርያት መምህራን ናቸው እና። አንድም ተቋም የእመቤታችን ምሳሌ። ከታች አንድ መሸቢያ ቃተተው አለው። በእመቤታችን ሁከት መንፈሳዊ እንጂ ሁከት ስጋዊ የለባትምና። 3ቱ መሸቢያ የ3ቱ ድንግልናዋ ድንጋሌ ስጋ፣ ድንጋሌ ነፍስ፣ ድንጋሌ ሕሊና። 7 አይጹቅ አውጣለት አለው። 7 በዕብራውያን ፍጹም ነው። እስመ ሁልቅ 7ቱ ፍጹም ውእቱ በኀበ ዕብራውያን እንዲል እመቤታችንም አለ በክብር ፍጹም ናትና ፍጽምት ናትና። 7 ምንባረ ፈትል የማኅፀኗ ማፈኛ መኮስተሪያ ወለባ የማኅተመ ድንግልናዋ ምሳሌ ነው። 7 ምንባረ ፈትል 49 ይሆናል። 49 ይሆናል። እመቤታችን ጌታችን ከወለደች በኋላ በዚህ ዓለም 49 ዘመን ለመኖሯ ምሳሌ ነው። አንዱ መክሊተ ወርቅ 1728 ወቄት ይሆናል። በ1728 ዘመን ዜና ሞቷን የሚናገሩ ጴጥሮስ፣ ጳውሎስ ለመነሳታቸው ምሳሌ ነው። አንድም ተቋም የጌታ ምሳሌ፣ አይጹቅ የምእመናን ምሳሌ። በመካከል የተቀዳው ዘይት አለ በ6ቱ መምላቱ ጌታም ሰው ሆኖ መንፈስ ቅዱስን የሚያድል ሆኗልና። አንድም ተቋም የረቡዕ ምሳሌ
ስድስቱ አይጹቅ የስድስቱ ዕለታት ምሳሌ። በመካከል የተቀዳው ዘይት በስድስቱ እንዲመላ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት በስድስቱ ዕለታት ሲያበሩ ለመኖራቸው ምሳሌ ነውና የወርቅ ተቋመ ወርቅ አንቺ ነሽ አለ ነው። ዘውእቱ ብርሃኑ ለዓለም ይሁም ለሰው ሁሉ እውቀትን የሚገልጽ እውነተኛ ብርሃን ነው። ብርሃን ዘእምብርሃን ዘአልወጥ ጥንት የሌለው ከብርሃን አብ የተገኘ ብርሃን አምላክ ዘእምአምላክ አምላክ ዘእምአምላክ ዘበአማን ከባህሪ አምላክ ከአብ የተገኘ የባህሪ አምላክ ዘተሰብአ እምኔኪ ዘእንበለ ውላጤ ሳይለወጥ ከአንቺ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለነነብር ውስተ ጽልመት ወጽላልወተ ሞት ሰው በመሆኑም አለ በድንቁርና በጨለማ በቀቤ ተስፋ ለምንኖር ለእኛ አብርሃ እውቀትን ገለጸልን። ዋርታ እገሪነ ውስተ ፍኖተ ሰላም እግረ ልቡናችንም ወደ ሕገ ወንጌል ጎዳና አቀናልን። በምስጢረ ጥበቡ ቅዱስ በምስጢረ ጥበቡ ቅዱስ ከጥበቡ በሚመልጥ ጥበቡ አንድም በጥበቡ ባደረገው ስጋዌ እንዳለፈው ጻሊ ለነ ቅዱስ በጥበቡ ባደረገው ስጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና ካቀናልን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠን ዘወርቅ እንተስወርኪ ፍመሳ እሳትነት ያለውን አለ ፍም የተሸከምሽ የወርቅ ማዕጠንት እመቤታችን አንቺ ነሽ። ማዕጠንተ ወርቅንም ሸንሸር ሸጢን ከሚባል ከማይነቅዝ እንጨት ቅረጽ በውስጥ በአፋ በወርቅ ለብጠው ቁመቱን አለ 2 ክንድ ከስንዝር ርህቡን ክንድ ከስንዝር አድርገ ቅረጽ ብሎታል። መካከሉን እንደ ሙገጫ ፈልፍለው 4 ቀለበት 2 መሎጊያ አብጅለት በዳርና በዳር 2 አቅርንት አውጣለት ብሎታል። መካከሉ እንደ ሙገጫ ፈልፍለህ ሰንድሮስ የሚባል ነጭ ዕጣን አምጥተህ አግብተህ ፍሙን አድርገህ በወርቅ ዘንግ አዋህደው ብሎታል። ጢሰ ቅታሬው አምሮ እንዲወጣ ወርቁን እንዳይሰማው ፈጥነህ በብርት ድፋው ብሎታል። ይህ ምሳሌ ነው። ማዕጠንት የእመቤታችን ወርቁ የንጽህናዋ የቅድስናዋ ፍም የመለኮት ዕጣን የትስብእት የወርቅ ዘንግ የመንፈስ ቅዱስ ምሳሌ ያ በወርቅ ዘንግ ሲያዋሃደው ጢሰ ቅታሬው አምሮ ይወጣ እንደነበር የከፈለ ያዋሃደ መንፈስ ቅዱስ ነው እና አቅርንት የስልጣነ እግዚአብሔር ምሳሌ ነው። ቡሩክ ዘነሳ መቅደስ ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት እመቤታችን አንቺ ነሽ። ቡሩክ ዘነሳ እስራኤልን በአንድ ወቅት ቸነፈር የሚባል በሽታ ይፈጃቸው ጀመር። ተሰብስበው ከሙሴ ዘንድ ሂደው ሙሴ ከኛ ኃጢአት ስህተት አይታጣም ከእግዚአብሔርም ምሕረት ቸርነት አይታጣምና ወደ እግዚአብሔር አማልደን ጸልይልን አሉት። ሙሴ ወደ እግዚአብሔር አመለከተ። ቢያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በመካከል ገብቶ ይጠንላቸው፣ ደዌ ከሕያዋኑ ወደ ሕሙማኑ አይተላለፍም አለው። ወነሳ ኤፉደ ቅኔሁ ዘጸሎት ከተረ መዓተ ዋይሳ መቅሰፍተ እንዲል አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በሕሙማኑና በሕያዋኑ መካከል ገብቶ ቢያጠንላቸው ደዌ ከሕሙማኑ ወደ ሕያዋኑ የማይተላለፍ ሆኗል። እንደዚሁም ሁሉ ጌታችን ከመቤታችን ሰው ከሆነ ወዲህ ፍዳ የማይተላለፍ ሆኗል እና ቀድሞ ይተላለፍ ነበር ቢሉ አዎ መስሎ ከሰራው ቢሰራው፣ ዛሬ ግን ቢሰራ ቅሉ በንስሐ የሚርቅ ሆኗልና እንዲህ አለ ነው መልሰው። ቡሩክ ዘነሳ መቅደስ አንድም ቡሩክ አብ ከአብርሃም ባህሪ የመረጠሽ የወርቅ ማዕጠንት አንቺ ነሽ። ቡሩክ አለው አብርሃምን ማኅደረ እግዚአብሔር ነውና። ቡሩክ ዘነሳ
ተነሳ መቅደስ አን ቡሩክ ዘካርያስ ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት እመቤታችን አንቺ ነሽ። ዘይሰሪ ኃጢአተ ወይ ደመስስ ጌጋይ ጥቃቅኑን ታላላቁን ኃጢአታችን ይቅር የሚል አለፈታ እንዳለፈው ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዝውቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል እሱ ነው። ሄድ ዛይረገ ለአቡሁ ርእሶ ዕጣነ ወመስዋዕቶ ስሙረ መስዋዕተ ስሙ ዛይረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ ይላል። ራሱን አለ ለአባቱ ያማረ የተወደደ ዕጣን መስዋዕት አድርጎ ያቀረበ ወአንከረ አብ እምዝንቱ መስዋዕት እንዲል ሰአሊ ለነ ቅድስት ራሱን ያማረ የተወደደ ዕጣን መስዋዕት አድርጎ ወደ አባቱ ካቀረበ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም ርግብ ሰናይ መልካም ማርግብ እመቤታችን ሆይ ተፈስሒ ደስ ይበልሽ። መልካም ማርግብ አላት። የርግብ ዓይኗ ጥቁሩም ነጩም ቀዩም ያያል። እመቤታችንም እንዲሁ አለ በስጋ በነፍስ በሕሊና አለ ንጽሕት ናት እና ርግብ አላት ይላል። አካላዊ ቃልን የወለድሽልን መልካም ርግብ እመቤታችን ሆይ ሂድ አንቲ ውእቱ ጽጌ መዓዛ ሰናይ ዘመዓዛ ሰናይ ሲል ነው አለ። መዓዛዋ ያማረ ጽጌ አንቺ ነሽ አለ። ጽጌ እሷ መዓዛ ልጇ። አንድም ጽጌ እሷ መዓዛ ንጽሕናዋ ቅድስናዋ ድንግልናዋ ነው። ከእሴይ ስር አለ የበቀለች መዓዛዋ ያማረ ጽጌ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ብሎ አብርሃም፣ ወደ ታች ብሎ ዳዊት፣ መገናኛው እሴይ። እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን ልቡናችን ሳይብን አሳድሪብን። በትረ አሮን ተሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ሳይተክሏት የበቀለች ውሃ ሳያጠጧት ለምልማ አብባ አፍርታ በክረሎሚ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች። ከመሃ አንቲኒኦ ወላዲተ ክርስቶስ አምላክነ ዘበአማን እውነተኛውን የባህሪ አምላክ የወለድሽልን እመቤታችን አንቺም እንደሷ ነሽ አለ። እንደ አሮን በትር ነሽ ይላል። ደቂቀ ሮቤል በሙሴ ደቂቀ ቀዓት በአሮን አለ። ሁለት ወንድማማቾች ክህነት ከምስፍና አንድ አድርገው ይዘው እስከ መቼ ድረስ ሲገዙን ይኖራሉ ብለው በጠላትነት ተነሱባቸው። አንድ ጊዜ ስንነሳ ሕዝቡ የምቀኝነት እንደሆነ ያውቁብናልና እንዳያውቁብን እኛ በሙሴ ዳኝነት የአሮንን ክህነት እጅ ካደረግን በኋላ እናንተ ደግሞ በእኛ ዳኝነት የሙሴን ምስፍና እጅ ታደርጋላችሁ ብለው መክረው ሂደው ደቂቀ ቀዓት ሙሴን ሙሴ ሹመት በተርታ ሥጋ በገበታ እንዲሉ እኛስ ከሌዊ ተወልደን የለምን? ክህነት ይገባናል፣ የአሮንን ሹመት ለእኛ ስጠን አሉት። ሙሴም አሮን ከእግዚአብሔር አግኝቶ ተሹሟል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላቱ አይደለምን? ብለው 200 የሚበዙ ካህናት ማዕጠንተ ወርቃቸውን አሰርተው ልብሰ ተክህኗቸውን ለብሰው ሊያጥኑ ወደ ደብተራ ኦሪት ሲገቡ ሙሴ አሮንን ከደብተራ ኦሪት ደጅ አገኟቸው። ወርወድዎሙ ይላል። ገረመሟቸው፣ ገፏቸው። ገፍተው ገብተው ሲያጥኑ ጢሰ ቅጣሬው ቢነካቸው ይላል ልብሳቸውን ሳይነካ ሰውነታቸውን እንደ ተለበለበ ግንድ
አድርጎታል። ሙሴ ወደ እግዚአብሔር አመለከተ። ቢያመለክት በልብሳቸው እያጎናጸፍክ አውጥተህ ከደጅ አፍሳቸው አለው። ያን ግን ወተቀደሳ ማዕጠንታቲሆሙ በነፍሳቲሆሙ እንዲል ለቤተ እግዚአብሔር መገልገያ ዕቃ አድርገው ብሎታል። ከዚህ በኋላ ብሎታል ከፍታቸው ከነ ቤተሰቦቻቸው ምድር ተከፍታ ውጣቸዋለች። ቆሬም ምክር ሊያጸና ሂዶ በአንድ ላይ አብሮ ከነሱ ጋር ተማልቶ ወርዷል። የቀሩት እስራኤል እንዲህ ኃጢአታችን ወደ እግዚአብሔር አለ እያዘከሩ ዘመዶቻችን ያጠፋቸው ሙሴ አሮን አይደሉምን? ኑ እንጣላቸው፣ በደንጊያ እንውገራቸው ብለው ሄዱ። ሙሴ አሮን ተሯሩጠው ከደብተራ ኦሪት ገቡ። አምደ ብርሃን መጥቶ ተተከለ። ፈጣሪያቸው ሊረዳቸው መጣ ብለው ትተዋቸዋል። እና እንዲህ ያለ ነው። ዘእንበለ ዘር መጻ ዋዳነነ ከዚህ በኋላ ጌታ አሮንን አሮን እስከ መቼ ድረስ እንዲህ ስትል ትኖራለህ? ክህነት ከቤትህ እንዳይወጣ ወንድሙ ሙሴ የ12ቱን ነገደ እስራኤል በትር ሰብስቦ አምጥቶ በቀዳማይ ሰዓተ ሌሊት ከደብተራ ኦሪት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ ሌሊት ያውጣው እኔ ምልክት አሳያለሁ አለው። የ12ቱን ነገደ እስራኤል በትር ሰብስቦ አመጣ። እሱም የአባቱ የአያቱ የሌዊ በትር ነበረችና አምጥቷል። በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ 12 በኩረ ሎሚ አፍርታ ተገኝታለች። እንደዚሁም ሁሉ እመቤታችን 12 ዓመት በቤተ መቅደስ ኑራ ያለ ዘር ያለ ሩካቤ ጌታን ጸንሳ ተገኝታለችና ከመሃ አንቲኒ አንቺም እንደ አሮን በትር ነሻለ ነው። ዘእንበለ ዘር መጻ ዋድኀነነ ዘር ምክንያት ሳይሆነው ሰው ሆኖ ያዳነን ዘር ምክንያት ሳይሆነው ሰው ሆኖ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘእምኩሎሙ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ሁሉ ይልቅ ለእኛ ትለምኝልን ዘንድ እኛን ታማልጅን ዘንድ ለኪ ይደሉ ለአንቺ ይገባል ይላል። አንቲ ተአቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽና ሂድ ወፈድፋደ ተከብሪም ነቢያት ከመምህራንም አንቺ ትበልጫለሽና ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ይልቅ አለ። ከጾር ተመንበሩ ከኪሩቤል ካጠን ተመንበሩ ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽና ለአንቺ ይገባል ነው መልሰው። አንቲ ተአቢም ሊቃነ ጳጳሳት አንድም አለ ከሊቃነ ጳጳሳት አለ ከሐዋርያት አንቺ ትበልጫለሽ። ምን ነው ዘአሰርክሙ በምድር ይከውን እሱረ በሰማያት ወዘፈታሕክሙ በምድር ይከውን ፍትሐ በሰማያት ያላቸው ሐዋርያት አሉ። እነሱ ያማልዱህም ትይኝ እንደሆነ ከሐዋርያት አንቺ ትበልጫለሽና ለአንቺ ይገባል። ፈድፋደ ተከብሪም ነቢያት ከሰባ አርድእትም አንቺ ትበልጫለሽ። ዘኪያክሙ ሰማ ኪያ የሰማ ያላቸው ሰባ አርድእት አሉ። እነሱ ያማልዱህም ትይኝ እንደሆነ ከሰባ አርድእትም አንቺ ትበልጫለሽና ለኪ ይደልዑ ለአንቺ ይገባል። ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ጾር ተመንበሩ ኪሩቤል አጠን ተመንበሩ ሱራፌል አሉ። እነሱ ያማልዱህም ትይኝ እንደሆነ ከጾር ተመንበሩ ከኪሩቤል ካጠን ተመንበሩ ከሱራፌል ይልቅ አንቺ የመወደድ የመፈራት የባለሟልነት ግርማ አለሽ እና ላንቺ ይገባል። መፈራቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። መወደዷ በምእመናን ዘንድ ነው። ባለሟልነቷ በስላሴ ዘንድ ነውና ላንቺ ይገባል። ፈድፈደ ብኪ ፈድፈደ ለኪ ይላል። በዛልሽ
አንቲ በአማን መካዘ መድነ እመቤታችን በእውነት አንቺ የባህርያችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ ለስጋችን ለነፍሳችንም ድነትን እያማለድሽ የምታሰጭ አንቺ ነሽ። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ አሁንም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽንዓነ በርትዕት ሃይማኖት ሳሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ስጋዌውን በማመን ያጸናን ዘንድ ለምኝልን። አንድም ሳሚነ ዚአሁ አለ አንድነቱን ስጋዌውን በማመን አጽንቶ ትንሣኤ ሙታንን እርገተ ጻድቃንን አለ በአተ መንግሥተ ሰማያት እንዳለ አለ በማመን ያጸናን ዘንድ ነው። እንዳለ በማመን ያጸናን ዘንድ ለምኝልን። ይጸገወና ሳህሎ ወምሕረቱ ይተርጉመው የስራይ ኃጢአተነ በብዛ ምሕረቱ በቸርነቱ በይቅርታው ብዛት ኃጢአታችን ይቅር ይለን ዘንድ ጸጋ እሰ ስርየተ ኃጢአት ይእቲ እንዲህ ነው። ሰአሊ ለነ ቅድስት በቸርነቱ ብዛት ኃጢአታችን ይቅር ከሚለን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይኖጹም። እመቤታችን ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም እሰታቱም ትጋዝ ተከርሱ ለአዳም ከመባህሪ ጻዳ እንዲል ጽኒትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ጽኒት ናትና። ጽኒት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ ሌሎቹን ሴቶች የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን፣ ጳጳሳት፣ ነገስታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችም እና አይኑአ ነው ቢሉ አእምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳን በእርሷ በሌሎችም ቅዱሳን የለም ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃን እኒ ረክቡ በአቲ ስእለቶሙ ኩሎ ዛሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ያንተ እድል ፈንታ ጽዋ ተርታ ከኔ ጋራ ነው። እንዳንተ ያሉ የምእመናንም እድል ፈንታቸው ጽዋ ተርታቸው እንዳንተ ከኔ ጋራ ነው ብላ ተስፋውን ነግረው በያዘችው መስቀለ ብርሃን ባርከው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ጊዜው ገና አልነጋም ነበረና ወአኀዘ ይትቀነይ በሰለስቱ ዜማ ዘውቶሙ ግዕዝ ወእዝል ወአራራይ ይላል። በግዕዝ በእዝል በአራራይ ዜማ እየመላለሰ ሲያመሰግናት አድሯል። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን። አቡነ ዘበሰማያት። ከዚህ ቀጥሎ የቅዳሴ ማርያም ትርጓሜ ይካሄዳል። አጭር ነው። ያላችሁ በቱናችሁ ተከታተሉ። ይካ ይበል ካህን ለእሉኒ ቄሱ ያነሳቸውን ያላነሳቸውን ከእሱ ጋር ያሉ ልዑካኑን በቅድስት ያሉትን በቅኔ ማህሌት ያሉትን በዝንሞ በቁመ ብሲ ያሉትን በአጸደ ቤተ ክርስቲያን ያሉትን በብንሳ ያሉትን ለእሉኒ አለ መስዋዕት የተሰዋላቸው ዕጣን አለ ያረገላቸው ወለኩሎሙ ይህ ሁሉ ያልተደረገላቸውን
ታስተምሪ ሀበ ወልድኪ ከመ ያዕረፍ ነፍሰ ኩሎሙ ጳጳስ። ቸሪቱ አማላጅቱ እመቤታችን ሆይ የእነዚህን ሁሉ ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ በል። ከመ ያዕረፍ ነፍሰ ኩሎሙ ኩሎሙ ጳጳሳት ወሊቃነ ጳጳሳት ኤጲስቆጶሳት የጳጳሳቱ የሊቃነ ጳጳሳቱን የኤጲስቆጶሳቱን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ በል። ቀሳውስት ወዲያቆናት ዋው የቀረው ነው። ነፍሰ ቀሳውስት ወነፍሰ ዲያቆናት ሲል ነው። የቀሳውስቱን የዲያቆናቱን ነፍስ በዕረፍተ ነፍስ ያሳርፍ ዘንድ አማልጅ። ጳጳሳተ ቀሳውስተ ወዲያቆናት ይላል፣ እንዲሁ ያስተረጉማል። ሊያረትዑ ፍኖተ ቃል ዘበአማን እውነተኛውን ወንጌል የሚያስተምሩ ፍኖት ካልኩ ብሎ ሊያረቱ አለ እንጂ ወንጌልን የሚያስተምሩ ሲል ነው። አንድም ፍኖት ወንጌል ቃል አካላዊ ቃል ነው። አካላዊ ቃል ያስተማረው ወንጌልን የሚያስተምሩ ነገስታቱን፣ ቀኛዝማች ግራዝማቹን፣ ደጃዝማቹን፣ ለበስልጣናት ተወራጅ ነገስታት ይላቸዋል። እንደ ሸዋ መርድ አዝማች፣ እንደ ጎጃም ጣፍ የላምነት ያሉትን ያሳርፍ ዘንድ አማልጅ። አንድም መሳፍንተ አለ ተወራጅ ነገስታት ወለበ ስልጣናት ይላል። ስሉጣነ ነገር እንደ ጥቁር ከብቴ እንደ ቆባ አስጥል ኃይሉ ያሉትን ይላል። ወራዙትን የወጣቶችን ነፍስ ያሳርፍ ዘንድ አማልጅ። የሊ ተወራጆች ናቸው። የደናግሉ የመነኮሳቱን የመነኮሳቱን ነፍስ ያሳርፍ ዘንድ አማልጅ በል። መነኮሳት ያለው ወራዙት ደናግል ካለው ይገባል። በድንግልና የሚመነኩሱ አሉና አግብተው ኑረውም ኋላ የሚመነኩሱ አሉና ይላል። የባለጸጋውን ድሃውን ያሳርፍ ዘንድ አማልጅ። የሁላችንም ጸሎት ነው። ሁላችንም አለንበት። አብየ ወንዑሰ ታላቁን ታናሹን የዕድሜ የማዕርግ ነው። እብየረ ባሏ ሙቶባት ጎመን ዘሪ ቤተሰሪ ልጅ ባል የሌላት ባልቴቲቱን ድሃይቱን ያሳርፍ ዘንድ አማልጅ። ጓለማውታ አባት እናቱ ትተውት ሙተው የሞቱበት የድሃውን ልጅ ግዩረ ከኃጢአት ከጣዖት ፈልሶ የመጣውን አንድም በረድ መትቶበት አንበጣ በልቶበት ከሀገሩ የተሰደደውን አንድም የምግባር ቁርጩኝ እኔን ሁሉ ያሳርፍ ዘንድ አማልጅ። ድሃውን ጦማዳሪውን የዕለት ርዓት የጣት ቀለበት የሌለውን ነሳሳለትና ከክርስቲያን አንድነት አስቀድመው ያረፉ የክርስቲያን ወገኖች የሚሆን እነዚህን አንድም ከክርስቲያን አንድነት ተለይተው አስቀድመው ያረፉ የእነዚህን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጅ። መቅድመ አለ ሰው እንደ መከር ነው። መከር እኩሉ ሲዘረዝር እኩሉ ሲታጨድ እንደሆነ ሰውም እኩሉ ሲወለድ እኩሉ ይሞታል እና ይልቁንም በዚች ቦታ ያረፉትን ሰዎች ዕረፍተ ነፍስ ሰጥቶ ያሳርፋቸው ዘንድ አማልጅ። አንድም በብህንሳ ያረፉትን ዕረፍት ሰጥቶ ያሳርፋቸው ዘንድ አማልጅ። አንቲ ዘበእንቲአሆሙ አስተብቁዕ ጽፉቃ ጽፉቀ እመቤታችን አንቺ ስለ እነሱ መላልሰሽ አብዝተሽ አማልጅ። ወጽፉቅ በዋየ ቤታ እንዲል ጽፉቀ ባለው ጽፉቀ ይላል። እመቤታችን አንቺ ተግተሽ አማልጅ። ከመ ያዕርፍ ነፍሶሙ ንሑየ
ለነፍሳቸውን በጎ ዕረፍት ሰጥቶ ያሳርፍ ዘንድ ናየተ ደሞ ምንዱባን እንዲል አስቀድሞ ላሉበት ሀገር መጸለይ ይገባል። አስራት በኩራት ቀዳማያቱን ይቀበሉበታልና። እሱ ሰላማ ለብሔር ከመሰላመ ዚአሃ እስመ በሰላም እግዚአብሔር በሰላም ታሉ እንዲል ኦ እግዚኦ ተሳሃል በይከ ላይ ለዛቲ ሀገር አርማንያ እንዳለ ቅዱስ ጎርጎርዮስ የእስክንድርያው ሊቀ ጳጳስም ለሀገሩ ሳይጸልይ ለሌላ አይጸልይም ነበርና አስቀድሞ ላሉበት ሀገር መጸለይ ይገባል ይላል። ኩሉ መካን ዘተሰምየ መካነ ሰማይት መዋእያን በቦታው ሁሉ አንቺ እመቤታችን አማልጂ። በሀበ ኩሉ መካነ ሰማይት መዋእያን በብንሳ ያሉትን ባማልድ እንጂ በሌላ ያሉትን እንደምን ይሆን አልትኝ እንደሆነ አላውያን ነገስታት አላውያት መኳንንትን ፍቶታት እኮያት ኃጣውን ድል የነሱ የቅዱሳን ሰማዕታት ስማቸው በተጠራበት ቤተ ክርስቲያናቸው በታነጸበት ታቦታቸው በተቀረጸበት ስዕላቸው በተሳለበት ሁሉ አማልጂ። ወመካነ ጻድቃን ቡሩካን መካነ ጻድቃን ቡሩካን መርገመ ጀባል ያላገኛቸው በረከተ ገሪዛን ያልተለያቸው ኃጢአት አዳም ያላገኛቸው ኑ ሀቤ ቡሩካኑ ላቡ የተብለው የተጠሩ የጻድቃን ስማቸው በተጠራበት ቤተ ክርስቲያናቸው በተሰራበት ታቦታቸው በተቀረጸበት ስዕላቸው በተሳለበት ሁሉ አማልጂ። መካነ መላእክት ትጉሃን ፀሐይ ከመመላለስ አባይ ከመፍሰስ እንዳያቋርጥ ቅዱስ 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 እያሉ ሲያመሰግኑ ምስጋና ከአንደበታቸው የማይቋረጥ የቅዱሳን መላእክት ስማቸው በተጠራበት ቤተ ክርስቲያናቸው በታነጸበት ታቦታቸው በተቀረጸበት ስዕላቸው በተሳለበት ሁሉ አማልጂ። በኩሉ መካን ርስት አንቲ እመቤታችን ሆይ በቦታው ሁሉ አንቺ ገዥ ነሽና አለቃም ነሽና። ዋራሶ ለጴጥሮስ እንዲል በፊልጵስዩስ መጀመሪያ ቤተ ክርስቲያን የታነጸ ቅሉ በእሷ ስም ነውና ቅዱስ ጳውሎስና ቅዱስ በርናባስ ፊልጵስዩስ በምትባል ሀገር ሂደው ወንጌልን አስተማሩ። ሕዝቡም አመኑ፣ ተጠመቁ። እንግዲህ ወዲህ ካመናችሁ ከተጠመቃችሁ በኋላ ወደ ቤተ ጣዖት እንዳትሄዱ አሏቸው። የለመድነውንማ ከከለከላችሁን መካነ ጸሎት ስጡን፣ ቦታ ለዩልን አሏቸው። እነሱም ነገሩ ደግ እንደሆነ አውቀው ምንም ሴት ብታውቅ ነገሩ በወንድ ያልቅ እንዲሉ አባቶቻችን ሐዋርያት እያሉ እኛ ስራ ልንሰራ አይገባንም ብለው ከሐዋርያት ዘንድ ይልካሉ። ሐዋርያት ሌላውን ሀገር ሲያስተምሩ ብለው ኢየሩሳሌም አይታጡምና ቅዱስ ጴጥሮስ ሌላውን ሀገር ሲያስተምር ውሎ ቅዱስ ዮሐንስን ይዞ በኢየሩሳሌም ተገኝቶ ነበረ እና ይህንን ነገሯቸው። ዋልወ ዘትገብሩ ወይምንተኒ ዘንበለ በትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ በከመ ይቤ ቃሉ ለእግዚእነ ወዘንበሌ የሰ አልወ ዘትግሩ ገቢረ ወይምንተኒ እንዲል እኛም እናንተም ባልነው አይሆንም። እግዚአብሔር አለ ፈቃዱ መሆኑን እናውቀው ዘንድ እናንተም ሱባኤ ያዙ፣ እኛም ሱባኤ እንያዝ ብለው ላኩባቸው። ሱባኤውን ሲጨርሱ ጌታችን ሐዋርያትን የሞቱትን አስነስቶ ያሉትን በደመና ጠቅሶ ፊልጵስዩስ ከሚባል ሀገር አደረሳቸው። ቅዱስ ዮሐንስ ቅዱስ ጴጥሮስን አባ ዓለም አንተ ነህና በምን ምክንያት እንደሰበሰበን ጠይቀህ ንገረን አለው። አይ ጥንተ ባለሟሉ አንተ ነህ፣ በምሴተ ሐሙስም የጠየቅከው አንተ ነህና አንተ ጠይቀው አለው። ቅዱስ ዮሐንስ ጌታን እግዚእነ በይነምን ታስተጋባይከን ነው ውስተ ዝንቱ መካን፣ አቤቱ በዚህ ቦታ የሰበሰብከን በምን ምክንያት ነው አለው። ጽንፍ እስከ ጽንፍ በዓለም ዳርቻ ሁሉ በእመቤታችን በእናቴ ስም አብያተ ክርስቲያናት እንዲሰሩ እንዲታነጹ ፈቃዴ ነው እና አለ
የቤተ መቅደስን አሰራር ላሳያችሁ፣ ስርዓተ ቤተ ክርስቲያን ላስተምራችሁ ነው ብሎ ወደ ምስራቅ አገር ይዟቸው ሄደ። በዚያ 3 ድንጋዮች ነበሩ። ተራርቀው የነበሩትን አቀራርቦ፣ ጥቃቅን የነበሩትን ባርኮ ታላላቅ አድርጎ እንኩ ስሩ ብሎ ወርዱን ቁመቱን ለክቶ ሰጣቸው። ቁመቱ 24 ክንድ ነው። ወርዱ 12 ክንድ ነው። 24ቱ የ24ቱ ካህናተ ሰማይ አንድም ምሳሌ፣ አንድም በመጽሐፈ ነገሥት ያሉ የ24ቱ ደቂቅ ነቢያት ምሳሌ፣ 12ቱ የ12ቱ ሐዋርያት ምሳሌ ነው። ከዚህ በኋላ ስራ ጀመሩ። ሲሰሩትም ይላል ሰም ከእሳት ሲቀርብ እንዲለመልም እንዲቀልጥ እንዲሳብ 3ቱ ድንጋዮች አለ እንደ ሰም እየለመለሙ እየተሳቡ አንዱ መቅደስ፣ አንዱ ቅድስት፣ አንዱ ቅኔ ማኅሌት ሆነው ተሰርተዋል። ይህ የሆነ እመቤታችን ባረገች በ4ኛው ዓመት በ52 ዓመተ ምህረት ሰኔ 20 ቀን ነው። በ21ኛው ቀን ህብስት ሰማያዊ ጽዋ ሰማያዊ መጣ። እመቤታችን ህየንተ ታቦት ህየንተ መንበር ህየንተ ጽላት አድርጎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አብይ ካህን ከባሕረ ሰናይ ካህን ሁኖ ቅዱስ ጴጥሮስን ካህን ዘይትራድኦ ንፍቅ ካህን አድርጎ ቅዱስ እስጢፋኖስ ገባሬ ሰናይ ዲያቆን፣ ዮሐንስ ንፍቅ ዲያቆን ሁነው ሌሎች ሐዋርያት ልኡካን ሁነው ቀድሶ አቁርቧቸዋል። ከዚያ አያይዞ እምይእዜሰ ከመ ዝግበሩ እንግዲህ ወዲህ በእናቴ ስም አብያተ ክርስቲያናትን ስሩ ብሎ አዟቸው አርጓል። ይኸውም ምሳሌ ነው። ይኸውም ምሳሌ ነው። 3ቱ ቤተ መቅደስ ቅድስቱ መቅደሱ ቅኔ ማኅሌቱ የሥላሴ ሦስትነታቸው ከታች መሰረቱ ከላይ ጉልላቱ አንድ መሆኑ ይላል። የአንድነታቸው ምሳሌ ነው። በሰላስ አይባን ገጸ ሥላሴሁ ለአእምሮ ሀኒጸ ቤትኪ ድንግል ድረ ፈጸመ ሳርሮ አመ ወረደ ለበዓል ምስሌኪ በአማይምሮ እንዘይብላ ቃለ ለዘምሮ ልዑል ቀደሰ ማኅደሮ ደናግል ለጽጌኪ ዘበጥ አከበሮ እንዲህ ወስሉ ስምኪ በኀበ እግዚአብሔር ቆይ ርስተ አንቲ አንድም እና ገዥ አለቃ አንቺ ነሽ አለ። ቤተ ክርስቲያን መታነጽ የጀመረ ቅሉ በእሷ ስም ነውና አንድም ርስተ አንቲ ይላል። ርስት ነሽ አለ። ርስት የሚከፈል ከ3 ወገን ነው። አንዱ እጅ ለነጋሽ፣ አንዱ እጅ ለአንጋሽ ሕዝብ፣ አንዱ እጅ ለቀዳሽ ነው። እመቤታችንም ይላል በጽፈትም በአቀራረጽም በምስጋናም ሲሶ አላትና እንዲህ አለ። በጽፈት ከላይ አልፋ ኦ የሥላሴ ስም ይጻፋል። ቀጥሎ ዮሐንስ፣ ከዚያ ቀጥሎ ምስለ ፍቁር ወልዳ። ይህ ታቦቱ ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ዮሐንስ ቢሆን ነው። ታቦቱ መልአክም ሰማይትም ጻድቅም ከሆነ ግን ከላይ የሥላሴ አልፋው ዮሐንስን ዘረፈቀ ውስተ ሕጽኑ ይለዋልና ቀረብ አድርጎ አስጠግቶ ከዚያ ምስለ ፍቁር ወልዳን ከታች ባለቤቱን መልአክ ጻድቅ ሰማይትም ቢሆን የባለቤቱ ስም ይጻፋል። በአቀራረጽም ከላይ ሥላሴን ይቀርጻል። ዝቅ አድርጎ እመቤታችን አንገቷን ወደ ሥላሴ ቀና አድርጎ አለ ይቀርጻል። ከታች መልአክም ሰማይትም ጻድቅም ቢሆን አንገቱን ወደ እመቤታችን ቀና አድርጎ ወገቡን አስታጥቆ አለ ይቀርጸዋል። እሱ ከእሷ ከእመቤታችን እሷ ከሥላሴ የሚያማልዱን ስለሆነ በምስጋናም መጀመሪያ ታምረ ማርያም ይነበባል። ቀጥሎ መልአክም ሰማያትም ጻድቅም ቢሆን የባለቤቱ ይነበባል። መጨረሻ ታምረ ኢየሱስ ይነበባልና ርስት ነሽ አለ ይላል። አንድም ርስተ አንቲ አለ። ርስተ ሰማይ ርስተ ምድር የተገኘ ጌታችን ከሷ ሰው ከሆነ ወዲህ ነውና፣ አንድም ርስት ነሽ አለ። የምንቀበለው
ቅዱስ ሥጋው ክቡር ደሙ ከእሷ የተገኘ ነውና አጽመ ርስቴን በላሁ እንዲሉ ይላል። ወስሉ ስምኪ በአብ እግዚአብሔር ስምሽም በማማለድ በእግዚአብሔር ዘንድ ስሉጥ የሰለጠነ ነው ይላል። ይሁም በአንድ ባለጸጋ ታውቋል። ብዙ ሀብት የነበረው አንድ ባለጸጋ ነበረ። ኋላ ግን ለዘዋሪ ለማራሪ እየሰጠ ገንዘቡ አለቀበት። አንድም ህልፈቱ ቅድመ አስተርእዮቱ እንዲል የዚህ ዓለም ገንዘብ ሲሰበሰብ እንጂ ሲያልቅ አይታወቅምና አለቀበት። ከዚህ በኋላ አብልቻ ጠጥቼ በኖርኩበት ሀገር ተመጹቼ ከብሬ በነበርኩበት ሀገር ተዋርጄ እንደምን እኖራለሁ ብሎ ሀገር ጥሎ ቁርበት ጠቅሎ ተሰዶ ሲሄድ ሰይጣን ያዘነ የጨዋ ልጅ መስሎ ወዴት ትሄዳለህ አለው። ሰጥቼ መጹቼ በነበርኩበት ሀገር ተመጹቼ ከብሬ በኖርኩበት ሀገር ተዋርጄ አልኖርም ብዬ ቁርበት ጠቅልዬ ሀገር ጥዬ ወደ ስደት እሄዳለሁ አለው። በምታት ደንጃውን ወርቅ አስመስሎ ይህን ብሰጥህ አትመለስምን አለው። ይህማ ስንኳን ለእኔ ለልጅ ይተርፍ የለም እመለሳለሁ እንጂ አለው። ሰጠው። በል አንተም ፈቃዴን ፈጽምልኝ አለው። ምን ላድርግልህ አለው። ሰይጣን መቼም ለጊዜው የሰጠህ ይመስልና ውስጡ ግን መርዝ ነውና ምን አለው? አብ ወልድ መንፈስ ቅዱስ ሥላሴን ካድልኝ አለው። ውስጡ ዛሬም ብዙ እርዳታ ለማስካድ ነው የሚመጣ፣ እዚያው የተያዘ ነው። ካደ። የወዳጆቹ የመላእክትን የጻድቃን የሰማዕታትን አማላጅነታቸውን ካድልኝ አለው። ካደ። ከዚህ በኋላ ሰጥቶት ከሄደ በኋላ እንደገና ተመልሶ ቆየኝ አንድ ነገር ረስቼ አለው። ምንድን ነው አለው? ምእመናን ስሙ፣ ምእመናን ስሟን ፈርተው አክብረው የሚጠሯት የሚወዷት ማርያም የምትባል አለች። የእሷን ወላዲት አምላክነቷን ካድልኝ አለው። እሷንም ሊያሳጠው ማለት ነው። አይ እሷንማ እንዴት አድርጌ ደካማ ምርኩዜን ምን ይዞ ይሄዳሉ ጉዞ እንዲሉ በየሄድኩበት ሁሉ በእንተ ስማ ለማርያም ብዬ ለምኜ በልቼ ማድር በእሷ ስም አይደል? እሷንስ አልክድም አለው። እንኪያስ የሰጠሁን አምጣ ብሎ ወርቅ አስመስሎ የሰጠውን ደንጃ ተቀብሎ ልብ ራሱን ብሎ ገደለው። የሰይጣን ወዳጅነት መጨረሻው ጠብ ነውና። ከዚህ በኋላ መላእክተ ጽልመት ያችን ነፍስ ከስጋዋ ለይተው እጅ አደረጓት። መላእክተ ብርሃንም የጌታን ቁርጥ ፍርድ ሳያዩ አይለዩምና ሂደው እመቤታችን ሆይ ይች ነፍስ ከስጋዋ የተለየች በአንቺ ምክንያት ነው፣ አንቺን አልክድም ብላ ነውና አታማልጃትምን አሏት። ሂዳ ልጇን ወልዴ መሐር ሊተ ዛተ ነፍሰ፣ አቤቱ ልጅ ወዳጀ ሆይ ይችን ነፍስ እባክህ ማርልኝ አለችው። ከልብኑ ይትመሃር፣ እናቴ ውሻ ይማራልን? እኔን የባህሪ አባቴን የባህሪ ሕይወት የመንፈስ ቅዱስን የካደ የወዳጆች የመላእክት የጻድቃን የሰማዕታት አማላጅነታቸውን የካደ እንደምን ይማራል አላት። እሷም ይትየሰውኑ ቃልከ፣ ቃልህ ይለወጣልን? ዘጸዋ ስመኪ ወዘገብረ ተስካረኪ እምህር ለኪ፣ ስምሽን የጠራውን ዝክርሽን የዘከረውን እምርልሻለሁ ብለኸኝ አልነበረምን አለችው። ያውስ ቢሆን ሕጸጸ ምግባር ነው እንጂ ሕጸጸ ሃይማኖት ነውን ብሎ ነገር ግን ከስጋይ ስጋ ከነፍስሽ ነፍስ ነስቼ ሰው የሆንኩ ፈቃድሽን ላልፈጽምልሽ ነውን? ምሬልሻለሁ አላት። እሷ ለምና የምታጣው ነገር የለም። ሁላችንም አማላጅነቷ ልመናዋ ደርሶ ኃጢአታችን ታስተስርይልን ታማልደን። እንጃስ ልጅ ወዳጅ ከማርካት ይችን ነፍስ ነፍሱን ከስጋ አዋህዳ አስነሳልኝ አለችው። ወዲያው ነፍሱን ከስጋው አዋህዶ አስነሳላት። እመቤታችን አንተ ለምን ካድክ አለችው። ያንን ሰው ባጣ ቢቸግረኝ አላት። ያጣ ሰው ይለምናል እንጂ ይክዳል አለችው። መከረችው። ትምከረን ሁላችንም።
በላሁንም ከልጄ ዘንድ አማልጄ ምግብህን እንዲህ ያህል ቦታ አዞልሃልና ሂድ አለችው። በዚያች ሀገር አንድ ባለጸጋ ሰው ነበረ። አንዲት መልከ መልካም የሚወዳት ልጅ ነበረችው። ባለጸጋ መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለዋል። መልከ መልካም መጥቶ ልጅን ለልጅህ ስጠኝ ሲለው አይ መልክ ቢኖርህ ጥበብ ሀብት የለህም ይለዋል። እንዲህ እያለ ከፍቅሩ ጽናት የተነሳ አብሮ ይዟት ይኖር ነበር ልጁን። በዚያች ዕለት እመቤታችን ወደ ቤተ ክርስቲያን እንዲሄድ አደረገችው ያን ባለጸጋ። መቼም እግዚአብሔር ሰውን ሲረዳ በምክንያት ነውና። ያ ሰውም ሂዶ ጠፈር ጠፈሩን እያየ ቤተ ክርስቲያን ሲዞር ያ ሰው ካለበት ደረሰ። ያ ሰውም ቁጭ ብሎ የባለጸጋ ጸሎት አጭር ነውና አቤቱ የሰጠኝን ሀብቴን አትንሳኝ፣ እችን አንዲት ቅንጣት ልጄን ባርክልኝ ብሎ ተቀምጦ ሳለ ተደሞ እንቅልፍ መጣበት። ወዲያው ሂዶ ያ ሰው ከፊቱ ቆመ። እመቤታችንም ዕለተ ሞትህ ደርሷልና ልጅህንም ሀብትህንም ለዚህ ሰው አውርሰው አለችው። ቀና ቢል ከፊቱ ቁሟል። አንተ ሰው ና ታዞልሃል ብሎ አቤቱ ወስዶ ልጁንም ሀብቱንም ሰጥቶ አውርሶት አልቆየም፣ ሙቷል። ያም ሰው ልጁን አግብቶ እስከ ዕለተ ሞቱ ድረስ የእመቤታችን ስሟን እየጠራ በዓሏን እያከበረ ዝክሯን እየዘከረ የሚኖር ሆኗል። ኋላም በሚሞትበት ጊዜ ገነት ገብቷል። ኋላም የማታልፍ ርስት መንግሥተ ሰማያትን ይወርሳል እና ወስሉስ ስምኪ በኀበ እግዚአብሔር፣ ስምሽ በማማለድ በእግዚአብሔር ዘንድ የሰለጠነ ነው አለ። አሐዱ ነዳይ ዘክሂደ ሃይማኖቶ ኪሃኪ ክሂደ ሶባቤ በቅድመ ሰይጣን ዛሳቶ አሚኔ ዘያኪ ድንግል አድኖ ነፍሱ በቋቶ እንዘ ይሴብህ ተአምረኪ ወለጽየኪ ምሕረቶ ተንሳ ነዋሙ ዋቶ ቤቶ እንዳለ ደራሲ ይዲ በል ዲያቆን በቅዳሴ ጊዜ የተቀመጣችሁ ተነሱ ይበል። አሁን በቅዳሴ ጊዜ ከህሙም ከአረጋዊ በቀር የሚቀመጥ ኑሮ አይደለም። ከነዋመ ሀኬት በአንክሮ አለ። ከነዋመ ሀኬት በተዘክሮ ከነዋመ ስጋ በተዘክሮ ከነዋመ ሀኬት በአንክሮ ተነሱ ሲል ነው እንጂ ይላል። ይበል ካህን እንትነሳ በፍርሃተ እግዚአብሔር ይላል። ዲያቆኑ ቢያዝ አይሰሙትም ብሎ ቄሱ ፈሪሃ እግዚአብሔርን ምርጉዝ አድርገን እንነሳ ይበል። ፈሪሃ እግዚአብሔርን በትር አለ መንፈሳዊት ይላታልና ሄድ ምስጋናን የተመላች እመቤታችን እናከብራት እናመሳገናት ዘንድ እንነሳ ይበል። እንዲህ እያልን ምልዕተ ጸጋ ጸጋ ሰማያዊን ጸጋ ምድራዊን የተመላሽ ሆይ የደስታ መገኛ እመቤታችን ሆይ እያልን እናመሰግናት ዘንድ እንነሳ ይበል። ፍስሐ አለው ምስጋናውን መልአኩ ቅዱስ ገብርኤል ተፈስሒ ተፈስሒ ደስ ይበልሽ እያለ ያመሰግናታልና አንድም መዋዘ ፍስሐ ጸጋ ፍስሐ ተፈስዮም ተጸጋ ተፈስኦ መዋዘ ፍስሐ ጸጋ አንድ ወገን የደስታ መገኛ እመቤታችን እያልን አንድም መዋዝ እሷ ጸጋ መዋዘ ፍስሐ መዋዝ ልጇ ፍስሐ ልጇ መዋዝ እሷ ይላል። ፈድፋደ ብእኪ ግርማ ራእይ ዘይአቢም ኪሩቤል ለብዙኃት አዕይንቲሆሙ ብዙ ዓይን ካላቸው ከኪሩቤል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽና እያልን እናመሰግናት ዘንድ እንነሳ። መፈራቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። መወደዷ በምእመናን ዘንድ ነው። ባለሟልነቷ በሥላሴ ዘንድ ነው። ፈድፈደ ወሱራፌል ለስድስቱ ክነፊሆሙ ብዙ ዓይናቸው ብዙ ከሚሆን ክንፋቸው 6 ከሚሆኑ ከኪሩቤል ከሱራፌል ይልቅ የመወደድ የባለሟልነት መልክ አለሽ። ኢትራይ ግርማ ርኤቱ ሌላ ብንድል ፈድፋደ ብለው ባለው ፈድፈደ ይላል። በዛል ይችላል።
ኪሩቤል ለብዙኃት አዕይንቲሆሙ ያላቸው ለስድስቱ ክነፊሆሙ ካላቸው፣ ለስድስቱ ክነፊሆሙ ያላቸው ለብዙኃት አዕይንቲሆሙ ካላቸው ይገባሉ። ከነገደ ኪሩቤል ገጸ ብእሲና ገጸ ላይምን አውጥቶ ከነገደ ወፍ ይላል። ይህም እንደ ብርሌ እንደ መብረቅ እንደ ብርጭቆ እያባረቀ ለዓይን አይመችም ብሎ ዓይናቸውስ ሁለት ነው። ኃላፊያት መጻያትን አለ ስለሚያውቁ ምስጢር ስላልተከፈለባቸው እንዲህ አለ እንጂ እለ ስድስቱ ክነፊሆሙ ያላቸው ይላል አለ። በሁለቱ ክንፋቸው ፊታቸውን በሁለቱ ክንፋቸው እግራቸውን ይሸፍናሉ። ሁለቱን ክንፋቸውን ወዲያና ወዲህ ያደርጋሉ። ይህንም ከመያውዮሙ ሰዓት በላይ ብሎ ሊቁ ወስዶታል። ትምህርተ ፍርሃት ነው ይለዋል። ሀተታ እንደ ውዳሴ ማርያም እንጃ ይባላል። ይበል ዲያቆን ማንሻ ወስብሐት ለእግዚአብሔር አነሳሶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና የደረሰው ይቆየን፣ አሜን። የሰማነውን በልቡናችን ይጻፍልን ያሳድርብን። ቅዱስ ኤፍሬም አባ ሕርያቆስ ይህንን ጸጋ እግዚአብሔር ሰጥቷቸው እመቤታችን ቅድስት ድንግል ማርያምን አመስግነዋታል። በዚህ ድርሰታቸው ውዳሴ ማርያሙ የቅዱስ ኤፍሬም፣ ቅዳሴ ማርያሙ የአባ ሕርያቆስ ነው። ቅዳሴው አሁን እስከ ፍልሰታ መጨረሻ ድረስ ሁልጊዜ በየቀኑ የሚቀድስ ይህ ቅዳሴ ነው የምናስቀድሰው ማለት ነው። እንግዲህ አሁን ብዙ ምስጢር ሰምተናል። ከውዳሴ ማርያሙም ከቅዳሴ ማርያሙም ብዙ ምስጢር ሰምተናል። እመቤታችን አማላጅነቷን በተለይ አሁን መጨረሻ ላይ የሰማነው ያን ባለጸጋ እመቤታችን ካድ ብሎት ሰይጣን አልክድም አማላጅነቷን ካድ ሲለው አልክድም ብሎ ነፍሱ ከስጋው እስከ መለየት ደርሶ በእመቤታችን ምክንያት እንግዲህ አባቶቻችን በእመቤታችን ምክንያት ፍቅራቸው እስከ ሞት ድረስ ነው የሚወዷት ማለት ነው። ኋላ ቢሞትም እንኳን እመቤታችን እንደረዳችው እንዳማለደችው የሚበላው ቢያጣ እንኳን እመቤታችን ለልጇ ነግራ አንድ ባለጸጋ ሰው መጥቶ እንዲረዳው እንዲያውም እንዲወርሰው እስከ ማድረግ ድረስ እንደረዳችሁ ሰምተናል አይደል? ስለዚህ የተማርነው የሰማነው ለእኛ ይጠቅመናል። ከምንሰማው ነገር አንዳንዱን ስንይዘው እኔም እኮ ባጣ በእመቤታችን ስም ብማጸን አገኛለሁ፣ እመቤታችን ታማልደኛለች፣ ለልጇ ትነግርልኛለች፣ ሀብት ተሰጠኛለች ብለን ልባችን በተስፋ ሙሉ እንድናደርገው ነው የሰማነው እና አሁንም እመቤታችን ያንን ሰው እንደረዳችሁ ሁላችንም ትርዳን። ያን ሰው ከኃጢአት ወደ ጽድቅ እንዲመለስ እንዳገዘችው እኛንም ከኃጢአት ወደ ጽድቅ እንድንመለስ ታግዘን። የዕለት ጉርስ የዓመት ልብስ ሲያጣ በስደት ላይ ፈተና ቢገጥመውም እመቤታችን ፈተናውን አርቃ በስጋውም በነፍሱም እንዲጠቀም አድርጋለችና እኛም ባለንበት ዘመን ባለንበት ዓለም ብዙ ፈተናዎች አሉና ፈተናውን ሁሉ እንድታርቅልን ለኛ የሚሆነውን ነገር ሁሉ ከልጇ ከወዳጇ እያማለደች እንድታሰጠን የአምላካችን የመድኃኔ ዓለም ቅዱስ ፈቃዱ ይሆንልን። ከሰንበት በረከት ረድኤት ይክፈለን። ሁላችን ለጸሎት እንነሳ። ነገ 12 ሰዓት ላይ ለዚሁ ተትርጓሜው ጸሎት እንገናኝ። የዛሬውን እዚህ ላይ ጨርሰናል። ይቆየን። አሜን። ልቡናችን ይጻፍልን ያሳድርልን። ከሰንበት በረከት ረድኤት ይክፈለን። ሕፃናትን ያሳድግልን። ወጣቶችን ለቁም ነገር ያብቃልን። አባቶች እናቶችን በዕድሜ በጤና ጠብቆ ያቆይልን። በአልጋ ቁራኛ በደዌ ዳኛ ተይዘው በጸወል በሆስፒታል ያሉትን ሁሉ በረድኤቱ ጎብኝቶ ሕመማቸው ይፈውስልን። በመንገድ ያሉትን በየብስ የሚሄዱትን በምድር በመኪና በላይ በአውሮፕላን እንደገና በባህር በመርከብ የሚሄዱትን ሁሉ ካሰቡት ያደርሳቸው። የወጡትን በሰላም ይመልሳቸው። ወርሃ ክረምቱን ይባርክልን። ሱባኤውን በሰላም እንዳስጀመረ በሰላም ያስፈጽመን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና
ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም ለኪ ንበል ሰላም ለኪ እንዘንሰግድ ብለኪ ማርያም ምነ አስተበቋቂ ማሩን አዊ ተማጸን ነብኪ መንታና ምኪ ያየ ማውቂ ማህበረና ይወም ድንግል ባሪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ሲል እግዚአብሔር ወተታሰይን በዚህ አምላክ ይሁን ዳንኤስ መሪ ማማላ አመት ናሁም ይዜስ ያስተበሱኒ ሁሉ ትሉስ መገብረ ሊታ ኃይላ ያቶ ቅዱስ ስሙ ወሰአሉኒ ለትውልደ ትውልደ ይፈርዎ ገብረ ኃይለ በመድራይቱ ወዘረዎ ሙለሊ አቢላል በመነዘቱ ሙላ ኃያላን መናፍርቲዮ ማይቤው ለታላስከው ወፈነው ምራቆሙ ለውላን ወፎለ እስራኤል ኩሉ ተዘከረ ሳሉት ይብሉ ላቦላ አብርሃም ለተስከላ ኑዘ ተገብረ ፈውስ ቅድመ ተወለድ ድንግል እምቤተ ክህነት ወንክስ መድኃኔ ዓለም ኮነ ደመሰየሽ ክርስቶስ እሰግድ ለተአምርኪ ባበራከ ሥጋ ወነፍስ በከመ ሰገደ ለወልድ ዮሐንስ በከርስ ቀና ቀና በሎ ለአብርሃም ለይስሐቅ ለያዕቆብ ለቅዱሳን አበው የተለመነ አምላክ ለሁላችን ይለመነን። ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለደናግል ለመነኮሳት ለቅዱሳን አበው ለቅዱስ ኤፍሬም ለአባ ሕርያቆስ ለቅዱስ ያሬድ ሌሎችም ቅዱሳን የተለመነችን አምላክ ወላዲተ አምላክ ለሁላችን ትለመነን። ቅዱሳንን በባረከችበት መስቀለ ብርሃን ሁላችንም ትባርከን። በቸርነቱ ከዚህ ሰዓት ከዚህ ዕለት ያደረሰን አምላክ ስሙ የተመሰገነ ይሁን። እናንተንም በምትሄዱበት ሁሉ በየቤታችሁ ሰላም ይቆያችሁ፣ እንቅፋት ሳይመታችሁ እሾሁ ሳይወጋችሁ በሰላም ያደርሳችሁ። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ አቃድከ በከመ በሰማይ ከማሁ ዛባን እግዚኦ ስመንሱ ዛልናር ነዋላንም ኩሉ እኩይ ነው ያገቢ ጸባዖት ሰላም ለጅ ኢየሱስ ክርስቶስ ከመይስረና ታይነ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካይል ሊቀ ካህናት ሰራይ ኃጢአት ደምሳሴ ያበሳ ወተኳፊ ንስሐ ዘወሀቦሙ ስልጣን ለአበዊነ ሐዋርያት በዛይመረ መንፈስ ቅዱስ በደሙ ክቡር ይስራኤለክሙ ኃጢአተክሙ ዘገበርክሙ እምንእስክሙ እስከ ይእዜ አበው ካህናት ወአበው ዲያቆናት እዱ አንስት በበስምክሙ ወበስምክን ኩኑ ፍቱሐነ ወንጹሐነ ይረስየን ይሬሲክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ ማጢአት እግዚኦ መሐረነ ክርስቶስ እንበል 12 ይሁ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወንተስናረ መሐረነ ክርስቶስ ተስናረ መሐረነ ክርስቶስ ወንተስናረ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በነቢብ በገቢር በማሰብ በመናገር በመስራት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይፍታ። ሰላም ዋሉ። የቤት ስራችሁን አትርሱ። እሁድ ሰንበት የታመመ መጠየቅ፣ የተጣላ ማስታረቅ፣ እስር ቤት ማረሚያ ቤት ዶ የታሰሩትን ያስፈታችሁ ማለት ይገባል። ይሄ የቤተ ክርስቲያናችን የሰንበት ስራ ምሰጠነ ስለሆነ እንዳንዘነጋ። ሰላም ዋሉ።